ኦኬ ሰላም እንዴት ናችሁ? ውድ ያሰፋ ቱቶሪያል ቤተሰቦች ዛሬም በሌላ ቪዲዮ ተገናኝተናል። ኤግዚት ኤግዛም ሞዴሎችን ነው ዛሬ የምንሰራው ማለት ነው። ፓርት 4 ከ87ኛው ጥያቄ ጀምረን እስከ 100 ያለውን ጥያቄዎችን እንሰራቸዋለን ማለት ነው። ሶ ለቻናላችን አዲስ የሆነችው ቤተሰቦች ኮፒ ሊንክ፣ ሼር እና ሰብስክራይብ ማድረጋችሁ እንዳትረሱ። ሶ ሌት አስ ስታርት ሶ ኩዌስችን ነምበር 87 which one the following is an example of variable input in production ይላል። there are two types of inputs variable input እና fixed input የሚባል ኢንፑቶች ይኖራሉ። so what kind of input is fixed? Type of input which cannot be changed with changing of the quantity is called fixed input, and type of input which is changed with changing of the quantity is called variable input እንለዋለን ማለት ነው። ስለዚህ a machinery ነው ይላል፣ b factory building ይላል፣ c labor ይላል፣ d land ይላል። እነዚህ ካፒታሎች ናቸው። ማሽነሪ ኤንድ ፋክተሪ ፕሮዳክት፣ ላንድ ፊክስዶች ናቸው። ሌበር ግን ሾርት ራን ፕሮዳክሽን ላይ አምራቾች ምርትን ማክሲማይዝ ለማድረግ መጨመር መቀነስ የሚችሉት አውትፑት ይሄኛው ስለሆነ ትክክለኛው መልሱ ሲ ይሆናል ማለት ነው። ዜን ኩዌስችን ነምበር 88 supply will create its own demand ይለናል። price set by the private sector alone with automatically correct or equilibrate any imbalance of disequilibrium created by the economy both short run in the long run without government intervention ይለናል። this is the main idea of black ይለናል። a classical school፣ monetarist school፣ keynesian school፣ mercantilist school ይለናል። ስለዚህ አሁን there are different types of school of thoughts in macroeconomics ውስጥ በጣም ብዙ school of thoughts አሉ። ከነዚህ school of thoughts አንዱ classical school of economic thought የሚባል ታውት ነው። classical school of economic thoughts ወይ school of economic thought ምን የሚሉ ናቸው? ገቨርንመንት ኢኮኖሚ ውስጥ ኢንተርፌር ማድረግ የለበትም። መንግስት ዲቨሎፕ የሚያደርጋቸው በሙሉ ፖሊሲዎች ኢኩሊብሪየምን ዲስኢኩሊብሪየም ያደርጋሉ እንጂ በፍጹም ኢኩሊብሪየም እንዲሆን ሊያደርጉ አይችሉም። therefore ሊያደርጉ አይችሉም የሚሉ ናቸው ማለት ነው። መንግስት ኢንተርፌር ቢያደርገው ያንዳንዱ የምርት ዋጋ ፕራይቬት ሴክተሮች ዲተርሚን ቢያደርጉ መንግስት ዲቨሎፕ የሚያደርጋቸው ፖሊሲዎች በሙሉ ኢንኤፌክቲቭ ናቸው የሚሉ ከሆነ ዛት ቲዮሪ ኢዝ ኮልድ ክላሲካል ስኩል ኦፍ ኢኮኖሚክ ቲዮሪ እንለዋለን። ስለዚህ ሳፕላይ ሲኖር ዲማንድን ይፈጥራል። ስለዚህ ማርኬት ፍሪ መሆን አለበት፣ ሌሰስ ፌር መሆን አለበት፣ መንግስት ኢንተርፌር ማድረግ የለበትም የሚሉ አይዲያ ያላቸው ናቸው ክላሲካል ስኩል ኦፍ ኢኮኖሚክ ታውት ምንላቸው ማለት ነው። ሞኔታሪስትስ ምንላቸው ደግሞ አንድ ሀገር ኢኮኖሚ ውስጥ የሆነ ችግር ቢፈጠር ችግር እንዲፈጠር ያደረገው መንግስት ታልቃ ያደረገው ፖሊሲ ችግር ነው። ፖሊሲ ችግር ስለሆነ ፖሊሲ ነው መቀየር አለብን፣ ፖሊሲ ለውጥ ነው የሚያስፈልገን የሚሉ ናቸው ሞኔታሪስት ስኩል ኦፍ ኢኮኖሚክ ታውት ምንላቸው እና ሚልተን ፍሪድማን ማለት ነው። ኬኒጂያን መንግስት ታልቃ ካልገባ ኢኮኖሚ ሶልቭ ማድረግ አንችልም የሚሉ ናቸው። መንግስት ታልቃ መግባት አለበት። የሆነ ኢኮኖሚ ዲስኢኩሊብሪየም ከሆነ ኢኩሊብሪየም ችግር ከተፈጠረ ይሄን ችግር ሶልቭ ማድረግ የምንችለው መንግስት ታልቃ ሲገባ ነው። ታልቃ ኢንተርፌር ካረገ ነው። ኢንተርፌር ካላረገ ኢኮኖሚ ከችግር ሊወጣ አይችልም የሚሉ ናቸው ኬኒጂያን እና ኬኒስ ምንላቸው ማለት ነው። ማርካንታሊስቶች ደግሞ አንድ ሀገር ሀብታም ልትሆን የምትችለው ወይ ሀገሪቷ ሀብታም ልትሆነው በጎልድ በሲልቨር ሀብታም ከሆነች ነው የሚሉ ናቸው። አይዲያቸው ይሄ ነው ማለት። ስለዚህ ፍላጎት አቅርቦትን ስታቀርብ አቅርቦት ሲኖር ፍላጎት ይኖራል። ማርኬት ፍሪ መሆን አለበት። መንግስት ኢንተርፌር ማድረግ የለበትም፣ አያስፈልግም የሚሉ ክላሲካሎች ስለሆኑ ትክክለኛው መልሱ ክላሲካል ይሆናል ማለት ኤ ይሆናል። then question number 89 one of the following type of unemployment is occurred in the economy because of voluntary switching of job to search better job ይላል። there are different types of unemployment frictional፣ structural፣ cyclical የሚባሉ ቮለንተሪ የሚባሉ አንኤምፕሎይመንቶች ይኖራሉ ማለት ነው። ስለዚህ ሳይክሊካል አይሆንም። ለምን ነው ሳይክሊካል የሚሆነው? ሳይክሊካል ወከር የሚሆነው because of absence of vacancy ነው። ቫካንሲ ማለት የስራ ቅጥር ማርኬት ላይ ሲጠፋ የሚፈጠረው የስራ አጥነት አይነት ነው። ይሄ ለምን ነው የስራ ቅጥር የሚጠፋው? because of የአንድ ሀገር ኢኮኖሚ ሎ ፐርፎርማንስ ውስጥ በመግባቱ ምክንያት፣ ዜሮ ኢንቨስትመንት ውስጥ በመግባቱ ምክንያት፣ የሀገሪቷ ኢኮኖሚ ለዜጎች የስራ እድል መፍጠር ማይችልበት ደረጃ ላይ በመግባቱ ምክንያት ኢኮኖሚ ላይ የስራ ቅጥር የሚባል ነገር ሲጠፋ የሚፈጠረው አንኤምፕሎይመንት ከሆነ ሳይክሊካል እንለዋለን ማለት ሳይክሊካል። ዜን ፍሪክሽናል ምንለው ግን በሶስት ምክንያቶች ሊፈጠር ይችላል። ፍሪክሽናል ታይፕ ኦፍ አንኤምፕሎይመንት ዛት ኦከር ቮለንተሪ ስዊችንግ ኦፍ ጆብ ሰዎች በራሳቸው ፍላጎት የነበራቸውን ስራ ለቆ ሌላ ስራ ፍላጋ ሲጀምሩ አዲስ ስራ አግኝቶ ስራ እስከሚጀምሩበት ጊዜ ድረስ ስርዓት የሚሆኑት ከሆነ ፍሪክሽናል ይባላል ማለት። ወይ ደግሞ በምን ምክንያት ሊፈጠር ይችላል? ፍሪክሽናል በሲዝናሊቲ and entering and re-entering into the labor market በሶስት ምክንያቶች የሚፈጠር አንኤምፕሎይመንት ከሆነ ፍሪክሽናል አንኤምፕሎይመንት እንለዋለን ማለት። It is reason frictional it's occurred because of voluntary switching. Cyclical it's occurred because of what? Absence of vacancy in the labor market. Structural is a type of unemployment that results because of mismatch between job seekers qualification, job seekers location, job seekers skill and job requirement or criteria is called
structure therefore correct answer for this question is what ፍሪክሽናል ይሆናል ማለት ለምን ፍሪክሽናል የሚሆነው ሰዎች በራሳቸው ፍላጎት ስራውን ለቆ ሌላ ስራ ፍላጋ ሲጀምሩ አዲስ ስራ አግኝቶ ስራ እስከሚጀምሩበት ጊዜ ስራት የሚሆን ከሆነ ፍሪክሽናል ነው የሚባለው ማለት ነው። ሲ which one of the following is not true about increasing of interest rate in the economy ይላል። እንግዲህ ኢንተረስት ሬት ኢኮኖሚ ላይ ጨመረ ቢሄድ ትክክል ያልሆነ የትኛው ነው ይላል። ፕላንድ ኢንቨስትመንት ዲክሪዝ ያደርጋል። ኦፍ ኮርስ ኢንተረስት የትኛው ኢንተረስት ነው? ብድር ከወሰዱ በኋላ ብድር የወሰዱ ሰዎች መልሶ ለባንክ የሚከፍሉት ወለድ ማለት ነው ኢንተረስት ሬት አሁን በዚህ ኮንቴክስት ምናወራው። ስለዚህ ፕላንድ ኢንቨስትመንት ዲክሪዝ ያደርጋል እውነት ነው። ኢኩሊብሪየም ኢንካም ዲክሪዝ ያደርጋል። ኢንቨስትመንት ከቀነሰ ኢኩሊብሪየም ኢንካም ይቀንሳል። ኮንሰምፕሽን ዲክሪዝ ያደርጋል እውነት ነው። ፕላንድ ኤክስፔንዲቸር ከርቭ ሺፍት አፕዋርድ የሚለው ፎልስ ነው። ቱ ዘ ሌፍት ነው ሺፍት የሚያደርገው ፕላንድ ኤክስፔንዲቸር ከርቭ ማለት ነው። ስለዚህ ትክክለኛው መልሱ ቢ ይሆናል ማለት ነው። ጉድ ኩዌስችን ነምበር 91 which one of the following is not cause of inflation ይላል። ኢንፍሌሽን የዋጋ ግሽበት ኮዝ ያልሆነው የትኛው ነው ይላናል። ኤ ራፒድ ኢንክሪዚንግ ኦፍ ዲማንድ ዛን ሰፕላይ ፍላጎት ከአቅርቦት የበለጠ እየጨመረ ሲሄድ ይላናል። እውነት ነው። ፍላጎት ከአቅርቦት የበለጠ እየጨመረ ሲሄድ ገበያ ላይ እጥረት ይፈጠራል። ገበያ ላይ እጥረት ከተፈጠረ የምርቶች ዋጋ እየጨመረ እንዲሄድ ያደርገዋል። ኮንቲኒዩስ ዲክላይኒንግ አግሪጌት ሰፕላይ ኢን ዘ ኢኮኖሚ ይላናል። የአቅርቦት መጠን ኢኮኖሚ ላይ በጣም የቀነሰ ሲሄድ አጠቃላይ የአቅርቦት መጠን ኢኮኖሚ ላይ የቀነሰ ሲሄድ አሁንም ገበያ ላይ እጥረት ይፈጠራል። እጥረት ከተፈጠረ ማርኬት ላይ የምርቶች ዋጋ ምን ይሆነ ይሄዳል እየጨመረ ይሄዳል ማለት ነው። ዜን ሲ ሾርቴጅ ኦፍ ፕሮዳክት ኢን ዘ ማርኬት እውነት ነው። ሾርቴጅ ኦፍ ፕሮዳክት ሲኖር ገበያ ላይ ዋጋው ምን ይሆን ይሄዳል እየጨመረ ይሄዳል ማለት ነው። ዲ ራፒድ ኢንክሪዚንግ ኢን ሰፕላይ ማርኬት ይለናል። የአቅርቦት መጠን በጣም ኢኮኖሚ ላይ እየጨመረ ሲሄድ ነው ይለናል። ይሄ ፎልስ ነው። አቅርቦት መጠን ኢኮኖሚ ላይ እየጨመረ ሲሄድ ዋጋ ግሽበት የቀነሰ ይሄዳል እንጂ የጨመረ አይሄድም ማለት ነው። ስለዚህ ትክክለኛው መልሱ ዲ ይሆናል ማለት ነው። ኩዌስችን ነምበር 92 all of the following are true about trade surplus ይለናል። Trade surplus on open economy except one. So what kind of economy is open? Open economy means economy there is export, there is import, there is trade relationship between one country to the other country. That economy is called open economy እንለዋለን። ስለዚህ ኦፕን ኢኮኖሚ ላይ ትሬድ ሰርፕለስ ሊሆን ይችላል፣ ትሬድ ዴፊሲት ሊገጥመን ይችላል፣ ትሬድ ባላንስ ሊሆን ይችላል። ትሬድ ሰርፕለስ ምንለው ኤክስፖርት ከኢምፖርት ሲበልጥ ነው አይደለ? ኤክስፖርት ከኢምፖርት ሲበልጥ ነው። ሴቪንግ ከኢንቨስትመንት ሲበልጥ ነው። ኢንካም ኮንሰምፕሽን ፕላስ ኢንቨስትመንት ኢንካም ግሬተር ዘን ኮንሰምፕሽን ፕላስ ኢንቨስትመንት ፕላስ ገቨርንመንት ፐርቼዝ ኤክስፔንዲቸር ሲሆን ነው ማለት ነው። ስለዚህ እንየው። ስለዚህ which one the following all of the following are true about trade surplus except one ነው የሚለው saving is greater than investment እውነት ነው። export is greater than import እውነት ነው። net capital outflow is less than 0 false ነው። net capital outflow greater than 0 ነው እንጂ less than 0 አይሆንም trade surplus ላይ net capital outflow greater than 0 ይለናል እውነት ነው። ስለዚህ net capital outflow less than 0 የሚሆነው ስለማይሆን ኮሬክት አንሰር ወይ ትክክለኛው መልስ ሲ ይሆናል ማለት ነው። ጉድ ኔት ኤክስፖርት ዊል ኔጌቲቭ ይለናል። ኔት ኤክስፖርት ኔጌቲቭ የሚሆነው ኔት ኤክስፖርት ማለት ኤክስፖርት ማይነስ ኢምፖርት ነው። ኔጌቲቭ የሚሆነው መቼ ነው ይላል። ኢምፖርት ግሬተር ዘን ኤክስፖርት ሲሆን ነው። ኤክስፖርት ኤክሲድስ ኢምፖርት ከሆነ ፖዚቲቭ ነው የሚሆነው። ኤክስፖርትን ኢምፖርት እኩል ከሆነ ዜሮ ነው የሚሆነው። ዜን ኤክስፖርት ኢምፖርት ኤክሲድስ ኢምፖርት ከሆነ እውነት ነው። ኢምፖርት ኤክሲስ ማስ ግሬተር ዛን ከኤክስፖርት ከሆነ ኔጌቲቭ ይሆናል። ኤክስፖርትን ኢምፖርት እኩል ከሆነ ትሬድ ባላንስ ነው የሚሆነው ወይ ዜሮ ነው የሚሆነው ማለት። ስለዚህ ትክክለኛው መልሱ ሲ ይሆናል ማለት ሲ። ዜን ኩዌስችን ነምበር 94 when exchange rate appreciates ይላል ዲማንድ ፎር ኤክስፖርት ይላል። appreciates ማለት when what እኛን ገንዘብ ከፍ አድርገን ዶላር ዝቅ ስናደርግ ወይ የኛ ገንዘብ ዶላር ነው የማግዛት አቅምን ከፍ ብናረጋው ዶላር ደግሞ ዝቅ ብናረጋው ማለት። ስለዚህ የኛን ገንዘብ ከፍ አድርገን ዶላር የማግዛት አቅምን ከፍ አድርገን ዝቅ ብናረጋው ሰዎች ኤክስፖርት የማድረግ ፍላጎታቸው ወይ ሀገሪቷ ኤክስፖርት የማድረግ ፍላጎቷ ምን ይሆን ይሄዳል ነው። እኛን ገንዘብ ከፍ አድርገን ዶላር ዝቅ ካረግነው ሰዎች ኤክስፖርት ማድረግ አይፈልጉም። የት ነው መሸጥ የሚፈልጉት? እዚህ ነው መሸጥ የሚፈልጉት። ለምን? የኛን ገንዘብ አፕሪሺየት አድርገናል፣ ከፍ አድርገን የዶላር ዝቅ ስላደረግነው እዚህ ነው መሸጥ የሚፈልጉት። ስለዚህ ኤክስፖርት ዲማንድ ፎር ኤክስፖርት አይኖርም፣ ዲክሪዝ ነው የሚሆነው ማለት። ዲማንድ ፎር ዋት ኤክስፖርት ዲክሪዝ፣ ዲማንድ ፎር ኢምፖርት ምናልባት የጨመረ ሊሄድ ይችላል ማለት ነው። ኦኬ ጉድ ኩዌስችን ነምበር 95 ዲክሪዚንግ ኦፍ ዶሜስቲክ ካረንሲ ኢን ተርምስ ኦፍ ፎሬን ካረንሲ ኢዝ ዲክሪዚንግ ኦፍ ዶሜስቲክ ካረንሲ ኢን ተርምስ ኦፍ ፎሬን ካረንሲ ኢዝ ምን ማለት ነው? እኛን ገንዘብ ዝቅ አድርገን ዶላር ከፍ ብናረጋው ምን ይባላል ነው? ዲቫሉዌሽን ይባላል። ዲቫሉዌሽን ኦር ሪቫሉዌሽን። ኦኬ ዲቫሉዌሽን ኦር ዲክሪዚንግ ኦፍ ዶሜስቲክ ካረንሲ ሁለት መልስ ነው የሚሆነው ይሄ። ሶሪ ዲቫሉዌሽን ኦር ሪቫሉዌሽን። ዲቫሉዌሽን ኤንድ ሪቫሉዌሽን ሲም ሊሆን ይችላል ማለት ነው። ኤንድ ሲ ሊሆን ይችላል። ዶንት ሚስ ዲስ ፖይንት አንሰር። ዲቫሉዌሽን ሪቫሉዌሽን ተመሳሳይ ናቸው። ሶ ዲቫሉዌሽን ወይ ሪቫሉዌሽን እንላቸዋለን ማለት ነው።
ስለ devaluation or revaluation good then suppose that consumer price index of 2040 is 109 ይለናል consumer price index 2050 is 120 then annual inflation rate for 2000 measured in consumer price index approximately is ይለናል how to calculate inflation rate like 2015 ነው የተጠየቅነው consumer price index የ2015 minus consumer price index የ2014 over consumer price index የ2014 times 100 እናደርጋለን ስለዚህ ምን እናደርጋለን 2000 consumer 112 minus 109 over 109 ሳራጋው ስንት ታገኛለህ times 100 2.75 እናገኛለን ትክክለኛው መልሱ ቢ ይሆናል ማለት One of the following exchange rate system is determined by the force of supply and demand of the currency in the economy ይለናል there are three types of exchange rate fixed exchange rate floating exchange rate እና managed exchange rate system የሚባሉ exchange rateዎች አሉ ማለት type of exchange rate which is determined by government is called fixed exchange rate እንለዋለን type of exchange rate which is determined by supply and demand force of supply and demand is called floating exchange rate እንለዋለን exchange rate initially determined by the supply and demand but it is controlled by the government የሚሆን ከሆነ ደግሞ managed exchange rate እንለዋለን ማለት managed exchange rate እንለዋለን due to this reason the correct answer for this question is what floating exchange rate እንለዋለን ማለት floating exchange rate good then the last for question number 98 sustainable decreasing of general or average price level of the commodity in the economy is ይለናል a hyperinflation እንለዋለን ይለናል b deflation c inflation disinflation ይለናል hyperinflation means when a rate of inflation increasing what 50 and more than 50 per month in the economy is called hyperinflation ይለዋል ምን ማለት ነው hyperinflation ማለት በአንድ ሀገር ኢኮኖሚ ውስጥ የዋጋ ግሽበት በአንድ ወር ውስጥ 50% እና ከዛ በላይ ከጨመረ hyperinflation እንለዋለን አሁን ግን የቀነሰ ቢሄድ ነው የሚለው deflation እንለዋለን inflation general increasing of the price of the commodity ነው deflation general decreasing of the price of commodity ነው disinflation inflation ሬቱ በፊት ከነበረው ትንሽ ሲቀንስ ዘን በጣም ደግሞ መቀነስ የሚያስፈልገው ሲሆን ምን እንለዋለን disinflation እንለዋለን ማለት disinflation so correct answer for this question is what inflation እንለዋለን so question number 99 which one of the following is not component of GDP in closed economy in closed economy there is an export import የሌለው ኢኮኖሚ ከሆነ ኢኮኖሚ closed economy ይባላል ማለት ስለዚህ closed economy ላይ በኤክስፔንዲቸር አፕሮች ጊዜ GDP ሶስት ኮምፖነንቶች አሉ consumption investment እና government purchase expenditure ነው ማለት ስለዚህ ትክክለኛው መልሱ ዲ ሳይሆን which one of the following is not component of GDP in closed economy ነው የሚለው ስለዚህ net export ነው የሚሆነው ቢ net export ይሆናል ማለት ነው not consumption ሳይሆን net export ነው ትክክለኛው መልሱ net export open ከሆነ ኢኮኖሚ ላይ የሚገባው ማለት ነው መቶ question number 100 the highest point in the business cycle is ይላል a peak b diffusion c recession depression ይላል business cycle is a cycle that shows the movements of economic growth ups and downs of economic activities called business cycle እንለዋለን ስለዚህ business cycle ውስጥ አራት ፌዞች አሉ peak ወይም boom ምንለው recession ወይ contraction ምንለው trough ወይ ደግሞ depression ምንለው እና recovery ወይ expansion ምንላቸው ፌዞች ናቸው ማለት ነው ከነዚህ ፌዞች highest phase ምን ፌዝ ይባላል peak ወይም boom ይባላል the lowest phase recession trough ወይም depression እንለዋለን trough ወይም depression ማለት ስለዚህ ሃይ ኢኮኖሚክ ግሮዝ ያለው ለዜጎች የሥራ ዕድል መፍጠር የሚችል ሃይ ኢንቨስትመንት ያለው ሃይ ኢኮኖሚክ ያለው ከሆነ ፒክ እንለዋለን በጣም ሚኒመም ከሆነ ሚኒመም ኢኮኖሚክ ግሮዝ ሃይ የሥራ አጥነት መጠን የዋጋ ግሽበት ባጀት ዴፊሲት ትሬድ ዴፊሲት በጣም ማክሲመም የሚሆንበት ፖይንት ከሆነ ግን that point is called ትራፍ እንለዋለን ትራፍ ሶ በጣም ሚኒመም የነበረ ኢኮኖሚ ተመልሶ እድገትን የሚጀምርበት ፌዝ ከሆነ ደግሞ ይሄ ፌዝ ምን ይባላል ኤክስፓንሽን or we can say that what recovery እንለዋለን ማለት ነው ስለዚህ ትክክለኛው መልሱ ለመቶኛው ጥያቄ ኤ ይሆናል ማለት ነው ኤ 101 what does mean government spending multiplier measures what does government spending multiplier measures a changing tax due to the government spending changing interest rate due to government policy changing GDP or income resulting from changing government spending ይላናል ስለዚህ ሜጀር የሚያደርገው ሲ ነው ማለት ነው question number 102 which one monetary policy that instrument can sell and purchase government security is ይለናል እነዚህ open market operation ነው መልሱ open market operation why it is become open market operation
ቢኮዝ ኦፍ ቦንድን በመሸጥና በመግዛት የአንድ ሀገር ኢኮኖሚ ላይ ያለው የመኒ ሰፕላይ ኮንትሮል የሚያደርገው ፖሊሲ ከሆነ ኦፕን ማርኬት ኦፕሬሽን ነው ማለት ነው። ሶ ዚስ ኦል አባውት ፎር ቱዴይስ ሌሰን ዩ ሃቭ ኤኒ ኩዌስችን ኤኒ ሰጀሽን ኤኒ ኮሜንት